በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 30 በዝች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆኑን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎችም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚደረጉ መስዋዕቶችንና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማልድ በበጎ ሥራ ሁሉ እንዲረዳንን ለምነው። ለእግዚአብሔርም ምስጋና ይሁን ለዘላለሙም አሚን። በዚችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህም ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሥዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከኤሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማው። የእግዚአብሔርን መልአክ ተገልጦለት ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ከዚህ በኋላም ጸንሳ ይህን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔርን መንፈሰ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃኑም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔርን መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ ኢምንት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮዎችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንዳንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኤሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱን፣ ነዶውንም፣ የዘይቱንና የወይኑንም ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኤሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳ ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኤሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሶምሶንን ኤሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲያደረገ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በእነሳቸው እንደዚያው አደረግኩባቸው አለ። አስረን ለኤሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነሱም ማሉለት። በሁለት አዲስ ገመዶች አስረው ከዚያች ዋሻ አወጡት፣ አሳልፈውም ሰጡት። ኤሎፍላውያንም ደነፉ፣ ሊቀበሉትም ሮጡ። የእግዚአብሔር መንፈሰ ረድኤት አደረበት። በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያር እርር ኩምትር አሉ። እስራቱም ከክንዱ ተፈታ። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም 1000 ሰዎችን ገደለባት። ከዚህም በኋላ ውሃን እጅግ ተጠማ። ወደ እግዚአብሔርም ጮኸ። ይህን ታላቅ ድህነት በእኔ በባሪያህ እጅ አደረገ። አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቈላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃን አፈለቀለት። ያንንም ጠጥቶ ነፍሱን ተመለሰችለት። እስራኤልንም 20 ዓመት አስተዳደራቸው። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ።
በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስንጠብቀው አድረን ጠዋት እንግደለው አሉ። ሶምሶንም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ ሁለቱን የመቃን መድረኮች ያዘ። ከሰዎቹ ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህም በኋላ በሶርሃ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አግብቶ በዚያ ተቀመጠ። የኤሎፍሊ ሹማምንትም ወደ እርሷ ወጥተው አታሊለን ኃይሉ በምን እንደሆነ በምንም እንድንችለውና እናደክመው ዘንድ በምንም እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አሏት። ደሊላም ሶምሶንን ኃይልህ ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩት ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ከአንቺ ጋራ ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ 3ኛ ነው። ኃይልህ ጽኑ መሆኑ በምን እንደሆነ አልነገርኸኝም አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስኪበሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድሁ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ ሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራሱን ብርጎች ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመረ፣ ኃይልም ተነሳው። ኤሎፍላውያንም ይዘው 2 ዓይኖቹን አወጧቸው፣ ወደ ጋዛም አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበረ። ከዚህም በኋላ የኤሎፍሊ አለቆች ለጣዖቶቻቸው መሥዋዕት ሊሰዉ ተሰበሰቡ። ሕዝቡን ባዩት ጊዜ ጣዖታቸውን አመሰገኑት። አገራችንን ያጠፋት ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታችን ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተውም ተዘባበቱበት፣ በ2 ምሰሶዎች መካከልም አቆሙት። ሶምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆሙባቸው ምሰሶዎችንም አስጨብጠኝ፣ ወደ እነሳቸውም አስጠጋኝ አለው። ያም የሚበራው ብላቴና እንዳለው አደረገለት። በዚያች ቤት ወንዶችም ሴቶችም መልተው ነበረ። የኤሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ። ሶምሶን ሲጫወት ያዩት ዘንድ የተሰባሰቡ ወንዶችም ሴቶችም 3000 የሆኑ ነበረ። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርንም አድምጠኝ። እንግዲህ ስለ 2ቱ ዓይኖቼ ፈንታ ከኤሎፍላውያን አንዲት በቀልን ልመልስ አለ። ሶምሶንም ያ ቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን 2 ምሰሶች ያዛቸው፣ አንዲቱን በቀኙ አንዲቱንም በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኤሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በሕዝቡ ላይና በኤሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሆኑ ሶምሶን በሕይወት ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ፣ ወስዶም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ኅዳር 27 ቀን ጽፈናል። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በአካል በስም በግብር 3 በባህሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበበው ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ለዘላለሙ ይሁን አሜን።